እግዚአብሔር ይባርካችሁ። ዛሬ የምንመለከተው ቃል ባለፈው የጀመርኩላችሁ ክፍል ታስታውሱታላችሁ። በሞሪያም ተራራ ላይ ምን ተከናወነ በሚል ርዕስ የተማርነው ክፍል ነበረ። ከዘፍጥረት ምዕራፍ 22 አንስተን የተማርናቸው ነገሮች ነበሩ። ከዛ የሚቀጥለውን ነው ዛሬ አብረን የምንመለከተው። እግዚአብሔር የተመሰገነ ይሁን። ታስታውሱ እንደሆነ በዚህ ክፍል ላይ እግዚአብሔር አብርሃምን አንድ ነገር ጠየቀው። ምንድን ነው የጠየቀው? የመጀመሪያው ክፍል እንዲሁ ጀስት ለመድገም ብዬ ነው እንጂ የዛሬው አርስቴ ወደሚቀጥለው ክፍል ከመግባቴ በፊት እንዲሁ ትንሽ ቆየት ብሏል። ባለፈው ይቅርታ ጠይቄ ያደርጋችሁኛል አይደል? ቆየት ብሏል። ስለዚህ ትንሽ እንደገና ብንከልሰው ብዬ ነው። እግዚአብሔር የተመሰገነ ይሁን። ምንድነው በሞሪያም ተራራ ላይ አብርሃም እንዲያደርግ የተጠየቀው ነገር? ልጁን ይስሐቅን እንዲሰዋ ተጠየቀ። እግዚአብሔር የተመሰገነ ይሁን። ዘፍጥረት ምዕራፍ 22 ላይ ይሄንን ክፍል ታገኙታላችሁ። በዚያ ስፍራ አብርሃም ይስሐቅን ለመሰዋት ይዞ ሲሄድ የተከናወኑ ነገሮች አሉ እና በዚህ በሞሪያም ተራራ ላይ የተደረጉትን ነገሮች ነው ስንዘረዝርና ስንመለከት የነበረው። በዛ ተራራ ላይ እንደተመለከትነው የመጀመሪያው የተደረገው ነገር ምንድነው? የአብርሃም እምነት የተፈተነበት ስፍራ ነው። በብዙ ቦታ ይሄ ነገር ሲሰበክ ሲነገር ሰምተናል። የአብርሃም እምነት የተፈተነበት ስፍራ ነው። እግዚአብሔር የተመሰገነ ይሁን። በዚሁ ላይ እንግዲህ በዚሁ በአብርሃም በይስሐቅን ለመሰዋት እንዲሰዋ በሄደበት ስፍራ ላይ እግዚአብሔር ከአብርሃም ሊያየው የፈለገው ነገር ነበር። በእርግጥ እግዚአብሔርን የሚታዘዝ ሰው ነው ወይስ ምንድን ነው? ይሄንን እግዚአብሔር ለማየት ፈልጎ በዚህ መልኩ አብርሃም ይስሐቅን ሊሰዋ ሄደ። ዛሬ የሚገርመው ነገር አብርሃም ይስሐቅን ሊሰዋ በሚሄድበት ጊዜ አይደለም ከሚስቱ ከሳራ ጋር ሊማከር ቀርቶ ከራሱም ጋር አልተማከረም። ታስታውሳላችሁ? እግዚአብሔር አብርሃምን ልጅህን ይስሐቅን በሞሪያም ተራራ ላይ ውሰድና ሰዋልኝ ብሎ ሲለው ወዲያውኑ ነው የሚለው ቃሉ። ወዲያውኑ በማግስቱ በጠዋቱ አብርሃም ይስሐቅን ይዞ ያው ከሚያስፈልጉት ነገሮች ጋር ይዞ ወደ ሞሪያም ተራራ እንደሄደ እንመለከታለን። ስለዚህ በዛ ስፍራ ላይ የአብርሃምን እምነት እግዚአብሔር አረጋገጠ። እግዚአብሔር የተመሰገነ ይሁን። ሌላው መስዋዕትነት የተደረገበት ስፍራ ነው የሞሪያም ተራራ። ሁለተኛው የተመለከትነው መስዋዕትነትን የተደረገበት ስፍራ ነው። አብርሃም ያለምንም ጥርጥር ያለምንም ፍርሃት አንድ ልጁን ከብዙ ዓመት ጥበቃ በኋላ ያገኘውን አንድ ልጁን ለእግዚአብሔር ለመሰዋት አልሳሳም። ይሄ ከባድ ነው ወገኖች። ባለፈውም ነግሬያችኋለሁ። በምንም ነገር ይሁን በልጆች አትፈተኑ። በጣም ከባድ ነገር ነው በልጅ መፈተን። ሁላችንም እያየነው ነው። በልጅ መፈተን ማለት በጣም በጣም ከባድ ነገር እና አብርሃም ግን ይህንን ለማድረግ ቅንጣት ያህል አልተጠራጠረም። እንጨቱን ረበረበ፣ ለመስዋዕት የሚሆነውን ነገር በሙሉ አዘጋጀ። ከዛ በኋላ ይስሐቅን በዛ ላይ አጋደምና ቢላውን ሲያነሳ የእግዚአብሔር ድምፅ መጣ። እግዚአብሔር ተመሰገነ። አብርሃም አብርሃም ብሎ እግዚአብሔር ተጣራ። ባይጣራ ኖሮ እርግጠኛ ነኝ አብርሃም ይስሐቅን ለመሰዋት እጁን አይመልስም ነበር። ስለዚህ መስዋዕትነት የተደረገበት ስፍራ ነው። በዛ ፋንታ እግዚአብሔር ምን አለ? አሁን በእርግጥ አየሁ አለ። እግዚአብሔር ተመሰገነ። ስለዚህም በልጁ ላይ ማንዳች ነገር እንዳታደርግ ብሎ እግዚአብሔር ያንን አንስቶ በዛ ፋንታ ግን የሚሰዋ በግ እግዚአብሔር አዘጋጀለት። እግዚአብሔር ተመሰገነ። የመስዋዕቱን በግ እግዚአብሔር አዘጋጀ። እግዚአብሔር ይመስገን። ስለዚህ ያ ተራራ የመሰዊያ ተራራ ነው። እግዚአብሔር የተመሰገነ ይሁን። ያ ተራራ የመሰዊያ ተራራ ነው። እግዚአብሔር የተመሰገነ ይሁን። ሌላው በዚህ ተራራ ላይ የተገለጸውን ፍቅር እንመለከታለን።
እግዚአብሔር ልጅህን ሰዋልኝ ብሎ ሲለው አልተጠራጠረም። የምትፈልገው ከሆነ እንካ ብሎ ነው ልጁን የሰጠው። ከዚህ የምትረዱት ምንድነው? ከይስሐቅ ይልቅ እግዚአብሔር ማነው? አብርሃም ማንን ነው የሚወደው? እግዚአብሔር። ስለዚህ አብርሃም ለእግዚአብሔር ያለው እምነት ብቻ ሳይሆን እግዚአብሔር ለአብርሃምም ያለው ፍቅር የተገለጸበት ተራራ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ፍቅሩን ለአብርሃም ፍቅሩን ለእግዚአብሔር የገለጠበት ስፍራ ነው። ከዚህ በመነሳት ያው የራሳችንን ሁኔታ ተመልክተናል። በምንድነው እኛስ ፍቅራችንን ለእግዚአብሔር መግለጽ በሚችለው የምንችለው ብለን በዚህ የተነሳ ብዙ ነገሮችን ተነጋግረናል። በተለይ በአሁኑ ዘመን በቤተ ክርስቲያን ውስጥ እየጠፋ ያለው ነገር በቤተ ክርስቲያን ውስጥ በቃ ጭራሽ ከቀን ወደ ቀን እየደበዘዘ የመጣው ነገር የፍቅር መቀዝቀዝ ጉዳይ እንደሆነ ሁላችንም በማቴዎስ ወንጌል ላይ ሲነገር እንደተመለከትነው ፍቅር ምርጫ ሳይሆን ትእዛዝ ነው ብለናል። እግዚአብሔር የተመሰገነ ትእዛዝ ነው። እርስ በርስ ልንዋደድ የእግዚአብሔር ትእዛዝ እንደሆነ ተመልክተናል። እግዚአብሔር የተመሰገነ። በጣም የሚገርማችሁ ነገር ቅርብ ጊዜ የሆኑ ሰዎች ሲነጋገሩ ሰምቼ ምን ያህል ፍቅር ከምድራችን ላይ ምን ያህል ፍቅር ከቤተ ክርስቲያን ምን ያህል ፍቅር ከሰዎች ልብ ውስጥ እየጠፋ እንደሆነ በቃ በጣም ገራሚ። ምንድነው አንደኛው ከአንደኛው ጋር ሲነጋገር አንድ ድሮ በስልጣን ላይ የነበረ ሰው ነው፣ ሞቷል። ስሙን መጥቀስም አያስፈልገኝም በምን ምክንያት እንደሞተ የሚያንስ ነገር ስላልሆነ ብዬ ነው። እና ያ የሞተው ሰው ለካስ አሁን በምድር ያለውን ሰውዬ በዛ ስልጣን ላይ በነበረበት ጊዜ አጎሳቅሎታል፣ በጣም አጎሳቅሎታል። እና ምን አለ? እርግጠኛ ነኝ የእሱ ነፍስ ገሃነመ እሳት እንደምትወርድ እርግጠኛ ነኝ አለ። እና አለ እዛ ገሃነመ እሳት ውስጥ ገብቶ እንዴት እንደሚቃጠል ሄጄ ባይ ደስ ይለኛል አለ። የሚያስቅ ነገር አለው ከዚህ የበለጠ በእውነት ነው ይሄ። እዛ ሄጄ ባይ ደስ ይለኛል አለ። ከሱ ጋር የሚያወራው አንተ መንግስተ ሰማይ እኮ ከሄድክ መመለስ አትችልም፣ በዛው ነው የምትቀረው ሲለው እሱ ሲቃጠል ካየው ይልቅ እዛው አልመለስም። ወገኖች can you imagine ምን አይነት ልብ ነው ዛሬ በህይወታችን ውስጥ ያለው? ምን አይነት ነገር ነው? የአንዱን መቃጠል በዛ ሰው መቃጠል ደስተኛ ለመሆን ራሳችንን እሳት ውስጥ ስንከት አይከብድም? እግዚአብሔር ከዚህ ይጠብቃል። እግዚአብሔር ከእንደዚህ አይነት ህይወት ይጠብቃል። ወንጌላችን ፍቅር ነው የሚያስተምረን። ወንጌላችን ፍቅር ነው የሚያስተምረን። ኢየሱስ ክርስቶስ በመስቀል ላይ የሞተው ፍቅር አስገድዶት ነው ወገኖች፣ ፍቅር አስገድዶት እንጂ በአምላክነቱ መኖር ይችላል። እግዚአብሔር የተመሰገነ ይሁን። ሰው መሆንም አያስፈልገው። ዛሬ ሰዎች ሲያበሳጯችሁ፣ ሲበድሏችሁ፣ ሲሰድቧችሁ፣ ሲንቋችሁ በምንም አይነት ሁኔታ ውስጥ ብትሆኑ ወገኖቼ ክርስቶስ ለእያንዳንዳችን በመስቀል ላይ ያሳየውን ፍቅር እናስብ። ኢየሱስ ክርስቶስ በመስቀል ላይ ያሳየውን ፍቅር ይሄንን የማናስብ ከሆነ ወገኖቼ ይሄንን የማናስብ ከሆነ ወንጌል የጠፋን ወንጌላውያን ነን። ወንጌል የጠፋን ክርስቲያኖች ነን። ወንጌል ግራ የገባን ሰዎች ነን። እግዚአብሔር ይጠብቅ ወገኖቼ፣ እግዚአብሔር ይጠብቅ። ድነናል ብለን የክርስቶስ ፍቅር በመስቀል ላይ ተገልጿል ብለን አጠገባችን ያለውን ወንድማችንን የማንወድ ከሆነ ሩቅ አይደለም ወገኖቼ፣ በቤተ ክርስቲያን ውስጥ እርስ በርስ መተያየት የማይፈልጉ የሚገለማመጡ የሚገፋፉ አሉ። እግዚአብሔር ይህንን ይቀር። እግዚአብሔር ይህንን በሽታ ይፈውስ። ሌላ ሩቅ መሄድ አያስፈልግም ወገኖቼ። ሌላ እዚሁ በእኛ መካከላችን ውስጥ የተጎዳዳችሁ ካላችሁ ይቅር ተባባሉ።
ትፈወሳላችሁ ወገኖች። ፍቅር ይሄ ነው። እግዚአብሔር የተመሰገነ ይሁን። አብርሃምን አንድ ልጁን ለመስጠት አልሳሳም። ለምን? ለእግዚአብሔር ያለውን ፍቅር እንመለከታለን። ዛሬ የኛ ፍቅር የሚገለጸው እንዴት ነው? እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ተራራ ሌላው የፍቅር የተገለጸበት ተራራ፣ ይህ ሞሪያ ተራራ ፍቅር የተገለጸበት ተራራ እንደሆነ እንመለከታለን። እግዚአብሔር ይመስገን። ሌላው ዛሬ እንድናተኩርበት የፈለግኩት ክፍል ይሄ ተራራ የእግዚአብሔር ቤተ መቅደስ የመጀመሪያው የእግዚአብሔር ቤተ መቅደስ የተሰራበት ስፍራ ነው። እግዚአብሔር የተመሰገነ ይሁን። ሁለተኛ ዜና ምዕራፍ 3 ቁጥር 1 እና 2 እናነባለን። ሁለተኛ ዜና ምዕራፍ 3 ሁለተኛ ዜና ምዕራፍ 3 ቁጥር 1 እና 2 እንመለከታለን። እንዲህ ይላል። ሰለሞንም እግዚአብሔር ለአባቱ ለዳዊት በተገለጠበት በሞሪያም ተራራ ዳዊት ባዘጋጀውም በኢያቡሳዊ በኦርና አውድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ ይላል። እግዚአብሔር ተመሰገነ። ይሄ የእግዚአብሔር ቤተ መቅደስ የመጀመሪያው የእግዚአብሔር ቤተ መቅደስ የተሰራበት ተራራ ነው። እግዚአብሔር ተመሰገነ። የመጀመሪያው የእግዚአብሔር ቤተ መቅደስ የተሰራበት ተራራ በኦርና አውድማ ላይ ዳዊት የእግዚአብሔርን ቤተ መቅደስ መስራት ፈልጎ ነበር። ለምንድን ነው ዳዊት የእግዚአብሔርን ቤተ መቅደስ መስራት የፈለገው? አንድ ቀን ቁጭ ብሎ ዳዊት ምን አለ? እኔ በአማረ ቤተ መንግስት ውስጥ ብዬ የእግዚአብሔር ታቦት ግን በየት ነው? በደጅ ነበረ። ስለዚህ ለእግዚአብሔር ቤተ መቅደስ እሰራለሁ ብሎ ባሰበ ጊዜ እግዚአብሔር የተናገረው ነገር ምንድነው? ለዳዊት አንተ አትሰራልኝም፣ ነገር ግን ከአንተ የሚወጣው ልጅህ ይሰራልኛል ብሎ በገባው ቃል መሰረት ነው። በጣም የሚገርማችሁ ነገር በቃ ሳሙኤል ነው ቤተ መቅደሱን የሚሰራው እኔን አይመለከተኝም ብሎ ዳዊት አልተቀመጠም። ለመቅደሱ ስራ የሚሆነውን ስፍራውን፣ ወርቁን፣ ገንዘቡን፣ እንጨቱን፣ ሁሉንም ነገር ለሰለሞን ያዘጋጀለት ዳዊት ነው። እግዚአብሔር የተመሰገነ ይሁን። ዳዊት በእጁ ቤተ መቅደሱን ቆሞ አያሰራው እንጂ ነገር ግን የእግዚአብሔርን ቤተ መቅደስ ሰርቷል። እግዚአብሔር የተመሰገነ ይሁን። ስለዚህ አንደኛው የዚህ ቤተ መቅደስ መሰራት ዋናው ምክንያት ለቃል ኪዳኑ ታቦት ማደሪያ እግዚአብሔር ተመሰገነ። ከዛ በፊት የቃል ኪዳኑ ታቦት እንዴት ነበረ የሚሆነው? እስራኤላውያን ከግብፅ ምድር ከወጡ በኋላ የመገናኛ ድንኳን ነው የነበራቸው። በሄዱበት ስፍራ ሁሉ የመገናኛውን ድንኳን እየያዙ በተንቀሳቀሱ ቁጥር የመገናኛውን ድንኳን እየያዙ ይሄድ ነበረ። በዛ ውስጥ የእግዚአብሔር የቃል ኪዳኑ ታቦት ያድር ነበረ። በኋላ ዳዊት ይህንን አይቶ ነው። ከዛም በኋላ እንደውም ከማን ቤት ነበረ መጨረሻ ላይ የነበረው? በአቢናዳብ ቤት ውስጥ ነበረ የሚኖር የነበረው። ይህንን አየና ዳዊት ነው ለእግዚአብሔር ማደሪያ መስራት አለብኝ ብሎ በተነሳ ጊዜ ነው ይሄ ሁሉ ነገር የሆነው። ስለዚህ የቤተ መቅደሱ ዋና መሰራት ምክንያቱ ለምንድን ነው? አንደኛ ለቃል ኪዳኑ ታቦት ማደሪያ ነው። እግዚአብሔር ተመሰገነ። ቤተ መቅደስ ሁለተኛ በዚህ ቤተ መቅደስ ውስጥ የእግዚአብሔር ክብር ይገለጽ ነበር። እግዚአብሔር ተመሰገነ። በዚህ ስፍራ የእግዚአብሔር ክብር ይገለጽ ነበር። ሰለሞን መቅደሱን ሰርቶ ከጨረሰ በኋላ በዛ መቅደስ ውስጥ ሆኖ ሲጸልዩ፣ ካህናት ሲያገለግሉ የእግዚአብሔር ደመና በክብር የእግዚአብሔር ክብር በደመና መልክ ቤቱን ሞላ ይላል። እግዚአብሔር ተመሰገነ። ማገልገል እስኪያቀታቸው ድረስ የእግዚአብሔር ክብር በደመና መልክ
ቤቱን ሞላው። እግዚአብሔር ተመሰገነ። ስለዚህ ሁለተኛው የእግዚአብሔር ክብር የሚገለጥበት ስፍራ ነው። እግዚአብሔር ተመሰገነ። እግዚአብሔር ማደሪያውን በመካከላችን ያድርግ። አሜን። ለምን እንደሆነ ታውቃላችሁ? የእግዚአብሔር ማደሪያ በመካከላችን ካለ የእግዚአብሔር ክብር ይገለጻል። ክብር ለእሱ ይሁን። ክብር ለእሱ ይሁን። ክብር ይሁን። ክብር ይሁን። ክብር በላይ በሰማይ ዙፋኑ ላይ በታች በምድር ለእግዚአብሔር ክብር ይሁን። ክብር ይሁን። ክብር ይሁን። ወገኖቼ የእግዚአብሔር ክብር ሲገለጥ፣ የእግዚአብሔር ክብር በቤታችሁ ሲገለጥ፣ የእግዚአብሔር ክብር በቤተ ክርስቲያናችን ሲገለጽ፣ የእግዚአብሔር ክብር በመካከላችን ሲገለጽ ተአምራት ይሆናል። ድንቅ ነገር ይሆናል። በቃ ከአእምሯችሁ በላይ የሆነ ነገር ይኖራል። ብቻ የእግዚአብሔር ክብር በመካከላችን፣ ብቻ የእግዚአብሔር ክብር በመሃላችን ይሁን። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል ሳዘጋጅ ይህንን ሳምንት ይሄ መዝሙር ዝም ብሎ በውስጤ ይፈስ ነበር። ዝም ብሎ በውስጤ ይፈሳ። ክብር ለአንተ ይሁን። የጎደለ ነገር ብዙ አለ ወገኖቼ፣ የምናለቅስበት ነገር ብዙ አለ። እኔ በግሌ የምጨነቅበት ብዙ ነገር አለ። ግን የእግዚአብሔር ክብር ይገለጽ። የእግዚአብሔር ክብር ይገለጽ። አዎ ነገሮች አልተሳሙ፣ እንዳሰብነውና እንደምንፈልገው የሚሆንልን ነገር የለም። የእግዚአብሔር ክብር ግን ይገለጽ። የእግዚአብሔር ክብር አይናቀን። የእግዚአብሔር ክብር በእኛ መሃል ይኑር። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ቤተ መቅደስ ያስፈልገናል። እግዚአብሔር የተመሰገነ ይሁን። ሰለሞን የሰራው አይነት የእግዚአብሔር ቤተ መቅደስ ያስፈልገናል። እመጣበታለሁ ወደ ኋላ ላይ። እግዚአብሔር የተመሰገነ ይሁን። ሌላው ይህ ቤተ መቅደስ ህዝቡ የሚቀደስበት ስፍራ ነው። እግዚአብሔር የተመሰገነ ይሁን። ሰለሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ ከጸለየ በኋላ ህዝቡንም ካሰናበተ በኋላ እግዚአብሔር አንድ ቃል ኪዳን ገባለት። አንደኛ ነገሥት ምዕራፍ 9 ቁጥር 1 እስከ 6 ያለውን እንመልከት። አንደኛ ነገሥት ምዕራፍ 9 እግዚአብሔር ይመስገን። አንደኛ ነገሥት ምዕራፍ 9 ከቁጥር 1 እስከ 6 እንዲህ ይላል። ሰለሞንም የእግዚአብሔርን ቤት የንጉሱንም ቤትና ሰለሞን የወደደውን የልቡስ ሐሳብ ሁሉ ሰርቶ በፈጸመ ጊዜ እግዚአብሔር በገባኦን ለሰለሞን እንደገና ተገለጠለት፣ ዳግመኛ ተገለጠለት። እግዚአብሔርም አለ፣ በፊቴ የጸለየውን ጸሎት ልመናህን ሰምቻለሁ። ስለዚህም ለዘላለም ስሜ በዚህ ያድር ዘንድ ይህንን የሰራኸውን ቤት ምን አድርጌያለሁ? ቀድሻለሁ። እግዚአብሔር የተመሰገነ ይሁን። ሰለሞን የሰራውን ቤት እግዚአብሔር ምን አደረገው? ቀደሰው። እግዚአብሔር የተመሰገነ ይሁን። ስለዚህ በዛ ስፍራ ክፉ ነገር የለም ማለት ነው። እግዚአብሔር የተመሰገነ ይሁን። ወደዛ የሚሄዱ ሁሉ በዚህ በተቀደሰ ስፍራ እግዚአብሔርን ለመጸለይ በኋላ በምዕራፍ 8-7 ላይ ስትመለከቱ ሰለሞን ከጸለየው ጸሎት አንዱ ምንድነው? ሕዝብህ ቢበድልህ፣ ቢያሳዝንህ፣ ቢተላለፍህ ወደዚህ መቅደስ ፊታቸውን አዙሮ ቢጸልዩ የሕዝብህን ኃጢአት ይቅር በል ብሎ የጸለየውን ጸሎት እንመለከታለን። ስለዚህ ይህ ቤተ መቅደስ ይህ ሰለሞን በሞሪያም ተራራ ላይ የሰራው ቤተ መቅደስ ህዝቡ የሚቀደስበት ቤተ መቅደስ ነው። እግዚአብሔር ተመሰገነ። ስለዚህ ቤተ መቅደስ እግዚአብሔር የገባውን ቃል ኪዳን ያደርጋል። እግዚአብሔር ተመሰገነ። እግዚአብሔር ይመስገን። እግዚአብሔር ይመስገን።
ይህንን አሁን ካለው ከኛ ማንነት ጋራ አሁን ከኛ ካለው በአዲስ ኪዳን ውስጥ ካለው ነገር ጋራ እንዴት ነው? እንግዲህ ሰለሞን ይሄንን ቤተ መቅደስ የሰራው በጥንት በብሉይ ጊዜ ነው። ምንድነው አሁን በአዲስ ኪዳን ያለው ትርጉም ብላችሁ ስትመለከቱ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እስከ 17 ላይ ሐዋርያው ጳውሎስ ምንድነው የሚለው? የእግዚአብሔር ቤተ መቅደስ ምንድነው? በሉት። የእግዚአብሔር ቤተ መቅደስ ምንድነው? ቅዱስ ነው፣ ያው እናንተ ናችሁ። ይሄ በጣም የሚከብድ ቃል ነው ወገኖች፣ በጣም የሚከብድ ቃል ነው። የእግዚአብሔር ቤተ መቅደስ ቅዱስ ነው። አዎ ይሄንን ሁላችንም እናረጋግጣለን። ዞር አለና ሐዋርያ ጳውሎስ ያ የእግዚአብሔር ቤተ መቅደስ እናንተ ናችሁ። እኔ ነኝ፣ አንቺ ነሽ፣ አንተ ነህ፣ ሁላችንም። በዚህ ቤተ መቅደስ ውስጥ ሃሌሉያ፣ በዚህ ቤተ መቅደስ ውስጥ እግዚአብሔር በሰለሞን ቤተ መቅደስ ተገልጦ ክብሩን እንደገለጸ በዚህ ቤተ መቅደስ ውስጥ በእኔ ውስጥ በእናንተ ውስጥ በእያንዳንዳችን ውስጥ እግዚአብሔር ክብሩን ይገልጻል። ሃሌሉያ፣ እግዚአብሔር ክብሩን ይገልጻል። እግዚአብሔር ይመስገን። እግዚአብሔር ክብሩን ይገልጻል። ስለዚህ በቀጥታ እኛን ይመለከተናል። በቀጥታ እያንዳንዳችንን ይመለከተናል። እናንተ የእግዚአብሔር ቤተ መቅደስ ናችሁ። በጣም የሚከብድ ነው ብዬ ያልኳችሁ የእያንዳንዳችንን ባህሪና ማንነታችንን ስንመለከት ለምን ጳውሎስ ደፍሮ ይህንን ቃል እንደተናገረ አልገባኝም። ያውም ለቆሮንቶስ ሰዎች አይገርማችሁ? ያውም ለቆሮንቶስ ሰዎች ብዙ የሚነቀፍ ነገር ላለባቸው ለቆሮንቶስ ሰዎች በብዙ የጎደለ ነገር ውስጥ ለሚኖሩ የቆሮንቶስ ሰዎች እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ ይናገራል። እንግዲያውስ መቀደስ በማንነት አይደለም። እንግዲያውስ መቀደስ በማንነት አይደለም። መቀደስን በስራ ብዛት የምናመጣው አይደለም። በአገልግሎት ብዛት የምናመጣው አይደለም። በጸሎት ብዛት የምናመጣው አይደለም። ብዙዎች ለመቀደስ እያሉ ብዙ ነገር ያደርጋሉ። በመቃብር ቤት ይኖራሉ፣ ገዳም ይገባሉ፣ ራሳቸውን ከዓለም ነገር ይለያሉ። መኪና መንዳት ራሱ አለመቀደስ ነው ብለው ይላሉ። ይሄ ቅድስናን አያመጣም ወገኖች። እኔ ማንንም ለመተቸት አይደለም። ይሄ ቅድስና አያመጣም። ይሄ ቅድስና አያመጣም። ሐዋርያ ጳውሎስ በኤፌሶን ላይ ሲናገር ይህንን ቃል በጣም በጥንቃቄ ነው የምናገረው። በኤፌሶን መልእክት ላይ ሲናገር ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌላችሁ እንድትሆኑ ፈጠረናል። በጣም በጥንቃቄ ነው የምናገረው ይህንን ቃል የምላችሁ። ለምንድን ነው? ብዙዎች ይህችን ጥቅስ ወስደው ይህችንና ከዚህ የሚመሳሰሉ ጥቅስ እየወሰዱ ተቀድሰናል፣ ተወስነናል፣ ከዚህ በኋላ በስጋችን እንደፈለገን ብንሆን ቅድስናችን አይነካም የሚሉ ሰዎች አሉ። ይሄንን ትምህርት እንዳልሆነ መናገር የምፈልገው አጥብቄ መናገር እፈልጋለሁ ወገኖቼ፣ አጥብቄ መናገር እፈልጋለሁ። ቅድስና በጉልበታችን የምናመጣው ነገር ወይም በመልካም ስራችን የምናመጣው ነገር አይደለም። ቅድስና ተሰጥቶናል። ከራሱ ከልዑሉ ከእግዚአብሔር ተሰጥቶናል። ግን በቅድስና ውስጥ ልንኖር ደግሞ ተጣርተናል። እግዚአብሔር የተመሰገነ ይሁን። ታስታውሳላችሁ? ሰለሞን የእግዚአብሔርን ቤተ መቅደስ ሰራ። እግዚአብሔርም ይህንን ቤተ መቅደስ ቀድሼዋለሁ ማለት ነው። ነገር ግን ያንን ክፍል ብናነበው ደስ ይለኛል። ሁለተኛ ዜና ከዛ ቀጥሎ ያለውን ክፍል ብናነበው ደስ ይለኛል።
አንደኛ ነገሥት 9 ምዕራፍ 9 ላይ ከቁጥር 5 ጀምሬ ያለውን ላንብቦ። ከዛ በኋላ ነው የምፈልገውን ነገር የሚናገረው። ከቁጥር 6 ላንብቦ። እናንተና ልጆቻችሁ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ትእዛዜንና ሥርዓቴን ባትጠብቁ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግድላችሁም እስራኤልን ከሰጠኋቸው ምድር አጠፋቸዋለሁ ብሎ የሚዘረዝራቸው ነገሮች አሉ። ምን ቢሆን ትእዛዜን ባትጠብቁ ሌሎች እንግዶች አማልክትን ብታመልኩ ብትከተሉ አጠፋለሁ ብሎ እስራኤልን አጠፋለሁ ብሎ ይናገራል። የሚገርመው ለእግዚአብሔር ቤተ መቅደስ መሰራት ትልቁን ሚና የተጫወተው ሰለሞን ነው አይደለም? ትልቁን ሚና የተጫወተው ሰለሞን ነው። ለእግዚአብሔር ቤተ መቅደስ መፍረስም የመጀመሪያው ተጠያቂ ሰለሞን ነው። ምንድን ነው ያደረገው? በብዙ ሴቶች ፍቅር ተነደፈ። ያ ብቻ አይደለም፣ እግዚአብሔር እንዳይጠጋጋቸው ከተናገራቸው ሰዎች ጋር ተጠጋጋ። በተለይ የመጨረሻው ሚስቱ ከግብፅ ከፈርዖን የሆነች ልጅ ነች እና ምንድን ነው ያደረገችው? እሷ በእድሜው ዘመን መጨረሻ ላይ ምንድን ነው ያደረገችው? እግዚአብሔርን ከማምለክ ዞር እንዲልና የግብፅን አማልክት እንዲያመልክ አደረገችው። ስለዚህ እግዚአብሔር ተቆጣ። ባቢሎናውያን መጥተው የእግዚአብሔርን ቤተ መቅደስ አፈረሱ። እግዚአብሔር ሲያዝንባችሁ ወገኖቼ፣ እግዚአብሔር ፊቱን ያዞራል። እግዚአብሔር ፊቱን አያዞርባችሁ። ለጠላቶቻችሁ ሂዱ ብሎ ጉልበት አይደለም የሚሰጣቸው፣ እግዚአብሔር ጥበቃውን ከላያችሁ ላይ ያነሳል። ይሄ በጣም ከባድ ነገር ነው ወገኖቼ። እግዚአብሔር ይጠብቃል። እግዚአብሔር ይጠብቃል። ዛሬ ለቤተ ክርስቲያን ውስጥ ለሚገኝ አለመቀደስ፣ ዛሬ በቤተ ክርስቲያን ውስጥ ለሚገኝ አለመቀደስ ቤተ ክርስቲያን እንዳታድግ እየከለከላት ነው። የእግዚአብሔር ሥራ እንዳይገለጽ እየከለከለ ነው። እግዚአብሔር ክብሩ እንዳይታይ እየከለከለ ነው። እግዚአብሔር ከዚህ ነገር ይጠብቀን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ስለዚህ ይሄ ተራራ፣ ይሄ የሞሪያም ተራራ የእግዚአብሔር ቤተ መቅደስ የተሰራበት ስፍራ ነው። እግዚአብሔር የተመሰገነ። ስለዚህም እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ ይናገራል። እግዚአብሔር ይመስገን። ብዙ ሳላስረዝምባችሁ ጌታን ምራት ስለምንቀበል በቶሎ ለማለት እሞክራለሁ። እግዚአብሔር የተመሰገነ። መቀደስ ማለት እንግዲህ በአንዳንድ የእግዚአብሔር ሰዎች ሲናገሩ እንደሰማሁት መቀደስ ማለት መለየት ማለት ነው። በዘመናችን ብዙ ሊሰበክ የማይፈለግ ነገር ወይም ሲሰበክም ሰዎች መስማት የማይፈልጉት ነገር ቅድስናን ጉዳይ ነው። ግን ቅድስና ደግሞ ለሕይወታችን ፍጻሜ ዋና ነገር እንደሆነ እንድንመለከት ያስፈልጋል። እግዚአብሔር ይመስገን። ያለ ቅድስና እግዚአብሔርን ደስ ማሰኘት አይቻልም። እንደፈለጋችሁ መጸለይ ትችላላችሁ። በጣም 21 ቀን 42 ቀን 6 ወር ዓመት ጾም ጸሎት ይዛችሁ መጸለይ ትችላላችሁ። ቅድስና ከሌለበት ወገኖች ከንቱ ጩኸት ነው። ቤተ ክርስቲያን እንደፈለጋችሁ መታችሁ በቃ ከማንም በፊት ቆማችሁ ማገልገል፣ መስበክ፣ ማስተማር፣ ሁሉን ነገር ማድረግ ትችላላችሁ። ቅድስና ከሌለበት እግዚአብሔር አይደሰትም። ስለዚህ ልንቀደስ ይገባናል። እግዚአብሔር ይመስገን። በምን ነገሮች ላይ ልንቀደስ ይገባል? አሁን ጊዜ በአሁኑ በዘመናችን በቃ ኮመን የሆነ ነገር ትክክል ነው ብለን በውስጣችን ከተቀበልናቸው ከአንዳንድ ነገሮች ይሄ ብቻ ነው ማለት አይደለም ወገኖቼ። ብዙ ነገሮች አሉ። ከአንዳንድ ነገሮች ግን ግልጽ ከሆኑ ስህተቶች ግን እንድንጠበቅ እንዲሁ አንዳንዶቹን እንደ ጥቆማ አድርጌ ልናገር ፈልጋለሁ። እግዚአብሔር የተመሰገነ ይሁን። አንድ
በጣም ልንጠነቀቅበት የሚገባ ነገር በኑሯችን በመውጣት በመግባታችን በአንደበታችን ወገኖቼ ምስክርነታችንን የሚያበላሽ ነገር እንዳናደርግ እንጠንቀቅ። ይሄ አለመቀደስ አንዳንድ ጊዜ ከሰዎች ጋር በምንነጋገርበት ጊዜ ሐዋርያ ጳውሎስ ምንድነው የሚለው? ንግግራችሁ በሰዎች መካከል በጫው እንደተቀመመ በምን ይሁን ይላል? በጸጋ ይሁን ይላል ወገኖቼ። ያ ማለት ምን ማለት ነው? የምትናገረው ነገር የምትናገሪው ነገር ወንድምሽን እህትሽን የሚጎዳ ከሆነ አትናገሩት። ይቅር ባይነገርስ ምን አለበት? ባይነገርስ ምን አለበት? ለምን? ይህ ከአንደበታችን የሚወጣው ቃል የሰዎችን ሕይወት ይሰብራል። በእኛ ቋንቋ ምንድነው የሚባለው? የአንደበት ወለምታ በምን አይታሽም? በቅቤ አይታሽም። አጥንት ቢሰበር ምን ያደርጋሉ አባቶቻችን? በሸንበቆ ግጥም አድርገው ያስሩና በምንድነው? አሁን እንኳን ቫዝሊን አለ በዘመናችን ያመጣው የመታሻ ቅባትም አለ። በሀገራችን ግን በምንድነው የሚታሸው? በቅቤ ነው የሚታሸው። የአንደበት ወለምታ በቅቤ አይታሽም። የምንናገረው ነገር የሰዎችን ሕይወት ይገላል። የሰዎችን ሕይወት ይገላል። ስለዚህ እንደ ነፍሰ ገዳዮች እንቆጠራለን። ስለዚህ ከአንደበታችሁ የሚወጣውን ቃል ጠብቁ ወገኖች። የሚያረክስ ቅድስናን የሚያበላሽ ነገር ነው። ከአንደበታችን የሚወጣውን ቃል በኑሯችን ከኃጢአት ከፈሪሳዊነት እንሽሽ ወገኖች፣ እንሽሽ። ዛሬ ግብዣው በጣም ብዙ ነው። በጣም ብዙ ግብዣ ነው ያለው በዙሪያችን። ምንም አይደለም በቃ ይሄን እኮ ብታደርግ ጀስት እኮ ፈን እየተባለ የሚቀርብልን ግብዣ በጣም ብዙ ነው ወገኖቼ። እርኩስ ነው። ተለዩት፣ ተለዩት። በቃ ምንም በቃ በዚህ ምድር ላይ የምናያቸው ነገሮች በሙሉ ማለት አልችልም እንደ በጣም ይቀርታል። በአብዛኛዎቹ ወገኖቼ ቅድስናን የሚያበላሹ ነገሮች ናቸው። እዚህ ከምናየው ነገር እንጠንቀቅ፣ ከምንሰማው ነገር እንጠንቀቅ፣ ከምንናገረው ነገር እንጠንቀቅ። ኃጢአትን እንጸየፍ። ቤተ ክርስቲያን መቼም ስለ ኃጢአት ያልተሰበከልን ጊዜ የለም አይደለም? ያልተሰበከልን ጊዜ የለም። በቃ የኃጢአት መጥፎነት ኃጢአት እንደሚገድል ያልተሰበከልን ጊዜ የለም። ግን እስቲል ሰዎች በኃጢአት ውስጥ ይኖራሉ። ኃጢአት ይገላል። ኃጢአት ይገላል። ይሄ በቤተ ክርስቲያን ተነግሯል። በጣም ይገርመኛል። ይሄንን ምሳሌ ካሁን በፊት ተጠቅሜ እንደሆነ አላውቅም፣ እርግጠኛ ነኝ ተጠቅሜያለሁ። ጥይት ሰውን እንደሚገድል ለማወቅ ከፈለጋችሁ ምንድን ነው የምታደርጉት? ተኩሳችሁ ነው የምታረጋግጡት? ጥይት ሰውን ይገላል ባችሁ ጧፍ አድርጋችሁ ገደልኳት እንዴ ይባላል። እንደዚሁ ነው ወገኖቼ፣ ኃጢአት ይገላል። ከኃጢአት ሽሹ፣ ከኃጢአት ራቁ። የሚገድል ጥይት ነው። ከዚህ ነገር እንራቅ ወገኖቼ፣ ከዚህ ነገር እንራቅ። እግዚአብሔር የተመሰገነ ይሁን። በአንደበት መቀደስ፣ በአንደበታችን ልንቀደስ ይገባናል። በቃ አንናገር፣ ክፉ ነገር አንናገር። ዳዊት ከዚህ የተነሳ ነው በመዝሙር 143 ላይ ምንድነው የሚለው? ለአንደበቴ ጠባቂ እግዚአብሔር ይርዳል ወገኖቼ። ካጣንዶ ከሰው ጋር ስትነጋገሩ እግዚአብሔር ወይ ለአንደበቴ ጠባቂ አኑርልኝ ብለን እንጸልይ። እግዚአብሔር ይረዳናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ሌላው በመታመን አለመታመን ቅድስናችንን እንደሚያጎድል ታውቃላችሁ። አለመታመን፣ በትዳር አለመታመን፣ በአስራት አለመታመን፣ በጊዜ አለመታመን፣ በአገልግሎት አለመታመን ቅድስና እንደሚያጎድልብን ታውቃላችሁ ወገኖቼ። ይሄውን እንደዚህ አይነት ነገር ብዙ ጊዜ እንደ ስህተት አንቆጥረው። በተለይ በአስራት አለመታመን ከቅድስና እንደሚያጎድል ብዙ የምናውቅ አይመስልም። እኔ ቅርብ ጊዜ ነው ይሄ ነገር እየገባኝ የመጣው። በአስራት አለመታመን
እግዚአብሔርን መስረቅ። ሚልክያስ ምዕራፍ ስንት ላይ እንደዛ አይልም ይላል? ሚልክያስ ምዕራፍ ስንት ላይ ነው? 3 ላይ ይመስለኛል። ትንቢተ ሚልክያስ ምዕራፍ 3 ላይ ይመስለኛል። ባነበው ደስ ይለኛል ውስጡ ያለው ምዕራፍ 3 ከቁጥር 7 እስከ 12 ድረስ ያለው ነው ጠቅላላው ሐሳብ። ግን የምፈልገው ክፍል ያለው ምዕራፍ 8 ላይ ነው። እናንተ ግን የምንመልሰው በምንድነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ በምንድነው ብላችኋል። በአስራትና በበኩራት ነው። ግልጽ ነገር ነው አይደል? እግዚአብሔርን በአስራት አለመታመን፣ ከምናገኘው ገቢ አስራትን ለእግዚአብሔር አለመስጠት ቅድስናችንን ማጉደል። በደንብ አስተውሉ ወገኖቼ። አስራትን አለመስጠት ማለት እግዚአብሔርን መስረቅ ነው። አስራት ለምንድን ነው በሙሴ ሕግ ላይ ይህ የአስራት መውጣት ሕግ የወጣበት ምክንያት ምንድን ነው ብላችሁ ብትጠይቁ እግዚአብሔር ከ12ቱ ነገዶች የሌዊን ነገድ ለምንድን ነው ያደረገው? የቤቱ አገልጋይ እንዲሆኑ። ስለዚህ እነሱ ሌላ ምንም ስራ አይሰሩ፣ ሌላ ኢንካም ጀነሬት የሚያደርጉበት ወይም ኑሯቸውን የሚያስተዳድሩበት የገቢ ምንጭ የላቸው። የገቢያቸው ምንጭ ምንድን ነው? የተቀሩት ነገዶች በሙሉ ከሚሰሩት ስራ ውስጥ ከ10 እጅ አንዱን እጅ ለእግዚአብሔር እንዲያመጡ፣ ያ ሌዋውያን የሚተዳደሩበት ነው። ስለዚህ ይሄ አስራትን አለመስጠት ማለት አንድን የሚያገለግልን የእግዚአብሔር ሰው የራሱ ጉዳይ ብሎ እንደመጣል ነው። እግዚአብሔር እንደዚህ ብለን የምናገኘው ገንዘብ ወገኖቼ በረከት የለው። እውነቴን ነው የምላችሁ። አስራትን አስቀርተን የምናገኘው ገቢ፣ የምናተርፈው ትርፍ ጥቅም የለው። መስረቅ፣ ስርቆት ደግሞ ምንድን ነው? ከ10ቱ ትእዛዛት ውስጥ አንዱ ምንድን ነው? ኃጢአት ነው። ስለዚህ ከቅድስናችን ያጎልናል ማለት ነው። ከቅድስናችን ያጎልናል። ይሄ በመሆኑ እነዛስ ነገድ አስራታቸውን ለእግዚአብሔር መስጠት በማቆማቸው ምክንያት ሌዋውያን አንድ ጊዜ ከእግዚአብሔር ቤተ መቅደስ ውስጥ ጠፉ። ለምን? የሚያገኙት ነገር የለም። ስለዚህ ራሳቸውን ለማስተዳደር ወደ እየእርሻቸው ሄዱ። እግዚአብሔር ይህንን አይቶ ተቆጣ። ስለዚህ ወገኖቼ በአስራታችን ልንታመን ይገባናል። እግዚአብሔር የተመሰገነ ይሁን። አንድ ነገር በግልጽ ልንገራችሁ፣ አስራትና የፍቅር ስጦታን እንዳትቀላቀሉ። አስራት ወደን የምንሰጠው ሳይሆን ትእዛዝ ነው። እግዚአብሔር የተመሰገነ ይሁን። ከ10 1 ለእግዚአብሔር የምንሰጠው ግዴታ ነው። የፍቅር ስጦታ ከወደደ እኔ እውነቱን ልንገራችሁ አይደለም። አንዳንድ ጊዜ ቤተክርስቲያን ፈንድሬዝ ሲደረግ አንዳንድ ሰዎችን ለመርዳት ስንፈልግ ምን ስፈልግ ከአስራታችን ላይ አንስተን ከምንሰጥ ያን የፍቅር ስጦታ አለማድረጉ ይሻላል። አስራታችሁን እንዳታጎሉ፣ ከአስራታችሁ እንዳታጎሉ። ካለን አቅም ካለን ከተረፈን ነገር ላይ የፍቅር ስጦታ ብናደርግ መልካም። ከዛ ውጪ ግን ከአስራታችን አንስተን ሌላ ነገር ለመደገፍ የምናደርግ ከሆነ ያ ስህተት ነው። ያ ቅድስናን ያጎላል። እግዚአብሔር የተመሰገነ ይሁን። ሌላው በጣም የሚገርመው ነገር ከሰዎች ጋር ስንነጋገር አስራታቸውን ለምን ሲጠየቁ እኔ አስራቴን ኢትዮጵያ ለሚገኝ አገልጋይ ነው የምልከው፣ ኢትዮጵያ ለምትገኝ ቤተክርስቲያን ነው የምልከው ይላሉ። ሬዲ ምንድን ነው ያለው? አንድ ሰውዬ ስታርባክስ ሄደህ ቡና ጠጥተህ የምትከፍለው መክዳን አለ። እንደዛ ያደረጋል። ስታርባክስ ከጠጣህ ቡና የት ነው የምትከፍለው?
እዛው ውስጥ አልወስም እዚህ የምታገለግላችሁ ቤተክርስቲያን በተቸገራችሁ ጊዜ አብራችሁ የምትቆም ቤተክርስቲያን እያለች እኔ አስራት የምልከው ኢትዮጵያ ደግሞ ልንገራችሁ አይደለም 100% እርግጠኛ ነኝ አይልኩም አስራታቸው ነው ወደ ኢትዮጵያ ማይሉ ኢትዮጵያን የሚረዱት አገልጋይ የላቸውም እርግጠኛ ነኝ እንዲሁ አስራታቸውን ላለመስጠት ምክንያት ነው። ስለዚህ ከአስራታችንም እግዚአብሔርን እንዳንበድል በትዳራችን የምንታመን በአስራታችን የምንታመን በጊዜያችን እንታመን ትልቁ እርግጠኛ ነኝ ይሄ የጵንኤል ቤተክርስቲያን ትልቁ ችግር ነው። ፕሮግራም 12 ሰዓት ይጀምራል ከተባለ ከቤታችን የምንነሳው 12 ሰዓት ከ5 ወይ ከ10 ከሩብ ነው። ይሄ ጊዜ መስረቅ ለኛ ምናልባት ይሄ ነገር በግልጽ ችግሩ ላይታወቀን ይችላል። ጊዜን መስረቅ ነው ይሄ ወገኖቼ፣ ጊዜን መስረቅ ነው። እግዚአብሔር እንድንሰራበት የሰጠን ረጅም ሰዓት አለ አይደል? የጊዜ አስራት እንዳለው ታውቃላችሁ? የጊዜ አስራት ከተሰጠን ጊዜ ከ10 እጁ 1 እጁን ለእግዚአብሔር መስጠት ግዴታችን ነው። በሳምንት 1 ቀን 2 ሰዓት ለምትደረግ ወይም 3 ሰዓት ለሚደረግ አምልኮ አርፍዶ መምጣት እግዚአብሔርን መበደል ነው ወገኖች። ስለዚህ በጊዜያችን እንታመን፣ በአገልግሎታችንም እንታመን። ቤተክርስቲያን አደራ ብላ በሰጠችን ታምነን እንገኝ። ፓስተር አደራ ስለሰጣችሁ አይደለም፣ የቤተክርስቲያን ኳየር ስለተባላችሁ አይደለም፣ ዲያቆን ስለተባላችሁ አይደለም፣ ሽማግሌዎች ስለተባልን አይደለም። አገልግሎት ግን የምናገለግለው እግዚአብሔርን ስለሆነ በታማኝነት ወገኖች፣ በታማኝነት እግዚአብሔርን እናገልግል። አለመታመን ራሱ ኃጢአት ነው፣ ቅድስናችን ያጎድለናል። እግዚአብሔር ተመሰገነ ይሁን። ስለዚህ እንቀረስ ወገኖች። እግዚአብሔር ትልቅ አምላክ ነው። መጀመሪያ ለነበረው ክፍል ምንድነው የሚለው? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? ሰለሞን ትልቅ ቤተ መቅደስ ለእግዚአብሔር ሰራ። እግዚአብሔር ተመሰገነ ይሁን። እግዚአብሔርም ያንን ቤተ መቅደስ ቀደሰው። በኋላ ይፈርስ ማለት ነው። እግዚአብሔር ያንን ቤተ መቅደስ ቀደሰው። ዛሬ እግዚአብሔር እኔና እናንተ የእኔ መቅደስ ናችሁ ብሎ ሲናገር ምን አይነት ስፍራ በልባችን እናዘጋጅለታለን? ቅዱስ አምላክ ነው ወገኖቼ። ሰማይና ምድርን የፈጠረ አምላክ ነው። ይሄንን ሰማይና ምድርን የፈጠረውን አምላክ የምናስተናግድበት ጓዳችን ምን ይመስላል? ይሄንን ነው ልተውላችሁ የምፈልገው ወገኖቼ። እግዚአብሔርን እየበደልን እግዚአብሔርን እያሳዘንን ባልተቀደሰ ሕይወት ውስጥ እንዳንኖር እግዚአብሔር ይጠብቃል። እግዚአብሔር ይባረክ። ረጅም ሰዓት ወስጃለሁ። የጌታ እራትም አለ ከዚህ በኋላ ብዙ ሰዓት ነው። እንጸልይ። ደስ ይለኝ ነበረ። ወደ ቀጥሎ ፕሮግራም